አቶ በቃሉ እዝራን በዚህ ልክ እንዴት ሊያሳምነው ቻለ? አቶ በቃሉ እዝራን በደንብ አድርጎ አሳምኖታል። ወደፊትም ከዚህ የባስ የሚያሳምነው ይመስለኛል። በነገራችን ላይ እዝራ አባቱ ካሳመነው በላይ እሱ ከአቶ በቃሉ በላይ ሆኖ የሚገኝ ይመስለኛል። መጨረሻ ላይ እንዳየነው ከሆነ እዝራ ከነ ሀና ጋር ተፋጦ ወይም ደግሞ እነ ሀናን ለማናገር ሀና ወዳለችበት አካባቢ ተገኝቶ ፊት ለፊት እየተያዩ ነው ያለቀው። ሀናና እዝራ በምን አይነት መንገድ ይለያዩ ይሆን? ምን አይነት ንግግርስ ይናገራት ይሆን? እውነት እዝራ ተቀይሮ ሀናን መጥፎ ንግግር ይናገራታል ወይስ እንደዚሁ መልካም ንግግር ወይም በጥያቄዎች ያልፋታል? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል ላይ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ተባበሩኝ። ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦቼ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እስኪ ሀሳብ አስተያየታችሁንም እንድታካፍሉኝ እፈልጋለሁ። አቶ በቃሉ እንዴት እዝራን በዚህ ልክ ሊያሳምነው ቻለ? እዝራስ ስለ አባቱ ማንነት ሳያጣራ እንዴት እዝራ አባቱን ሊያምነው ቻለ? ቢያንስ የሆነ ፍንጭ ከቤት ይንበሉት ከሀናም ብቻ የሆነ ፍንጭ ሰምቷል አይደለ? ሰላምም ለቅዱስ ነግራው ከቅዱስም የሰማው ነገር አለ። እውነት የአባቱን ማንነት ምንም ነገር ሳያጣራ በደፈናው አባቱን አምኖ ከሀና ጋር ያለውን ግንኙነት ወይም ደግሞ ከሀና ጋር ያለውን ፍቅር በአንድ ጊዜ ለመቁረጥ ያሰበበት ምክንያትስ ምንድን ነው? ማጣራት አልነበረበትም? እስኪ እናንተስ ምን ትላላችሁ? በሌላ በኩል ደግሞ የእርግብና የተምቹ ወይም የድንብላልና የተምቹ የሶስቱ ነገር አሁን በጣም አሳሳቢ ደረጃ ላይ ደርሷል። ለምን ካላችሁኝ ካሁን በኋላ የእርግብና የድንብላል ግብግብ የሚቀጥል ይመስለኛል። እንደዚህ በቀላሉ የምትፋታት አይመስለኝም፣ ወይም ሁለቱ በቀላሉ የሚገላገሉ አይመስለኝም። ተምቹስ ምን ያደርጋል? ከእርግብ ጎን ይቆማል ወይስ ከድንብላል ጎን? ብቻ ውስብስብ ያሉ ነገሮች ናቸው አሁን ወደፊት እየመጡ ያሉት። ሌላው አቶ በቃሉ አሁን ፂን በደንብ አድርጎ እየተጠቀመባት ነው ያለው። ወዳም ሳይሆን በግዷ የአቶ በቃሉ ቀኝ እጅ እየሆነችለት ነው። ካያችሁ ሀናም ቤተክርስቲያን እንሄድ ብላ ቤተክርስቲያን ይዛ ለመሄድ ሞክራ ነበር። ነገር ግን ግማሽ መንገድ ላይ ከደረሱ በኋላ ሀናም ቢብላታለች። እንግዲህ እዛ ላይ ነው እዝራ መጥቶ ፊት ለፊት ተገጣጥሞ የነበረው። እዚህ ላይ ነው ድራማው ያለቀው። ሀና እዝራ ወይም ደግሞ ሶስታቸው አንድ ላይ ተገናኝተዋል። እዝራን ስታየው ፈገግ ብላለች። ምክንያቱም አሁን ሀናና እዝራ እየተለያዩ ነው ወይም እየተጣሉ ነው። ቤተሰቦቻቸው እንዳለ መንቅርቅራቸው ወጥቷል። አቶ በቃሉ ወደደችም ጠላችም የእሱ ቀኝ እጅ አድርጎ እየተጠቀማት ነው። እዝራን እንዳትርቂ፣ ከእዝራ ቅረቢ፣ ሀና እንዳትቀርቡ ብሏታል። ስለዚህ ወዳም ሳይሆን በግዷ እዝራን ለመቅረብ ወይም ደግሞ በተለይ ደግሞ ከወይዘሮ ሜላት ቤት ምን እየተከናወነ እንደሆነ እና ምን እየተሰራ እንደሆነ ለመልቀም ለቅማ ደግሞ ለአቶ በቃሉ ለማድረስ ግዴታ ይሆንባታል። ወዳ ሳይሆን በግዷ ታድርገዋለች። ምክንያቱም በሆነ ነገር ሊያስፈራራ ይችላል። ወይም ደግሞ እህትሽን የሆነ ነገር አድርጋለሁ ይላታን፣ ወይም እሷን እንደ በፊቱ አግቻ አስቀምጥሻለሁ ይላታን። እንደዚህ ባይላትም በነገራችን ላይ ቤተሰቦች ያው ጽዮን ታውቃላቸው ከእዝራ ለመቅረብ የማታደርገው ጥረት አልነበረም። ሲቀጥል እዝራ ደግሞ ሀናን እንደዛ ከጽዮን ፊት መጥፎ ነገር ከተናገራትና የአባቱን ቃል ሰምቷል። የአባቱን ቃል ሰምቶ መጥቶ ሀናን የማይገባ ንግግር ከተናገራት እንደውም ከእዝራ ጋር ያላትን ግንኙነት እየቀነሰች ወደ አሴር የምታደርግ ይመስለኛል። እንደውም እስከ ዛሬ ድረስም ዝም ብላ ስትዞር ስታሽከረክረን ዋለች እንጂ አሴር ናት ሀና። ግን ውድ ቤተሰቦች ሀና ለአሴር ትገባዋለች ብላችሁ ታስባላችሁ? ሀና አሴርን በጣም ጎድተዋለች። እኔ በበኩሌ ለአሴር ከሀና የተሻለች ደርበብ ያለች፣ ሀናም ደርባባ ናት፣ ግን ቢሆንም ከሀና የተሻለች ለሱ የምትመጥነው ፈጣሪ ቢሰጠው ደስ ይለኛል። ሀና ብዙ አሰቃይተዋለች። አሁን ከእዝራ ጋር ስለተጣላች ብትመለስለትም ያው ባጣ ቆይሽ እንደሚባለው ነገር እንጂ እሱን ፈልጋ ምርጫው አድርጋ የመጣች ሴት አትሆንም በአሴር ህይወት ላይ ማለት ነው። ስለዚህ እኔ በበኩሌ ለአሴር ከሷ የተሻለች እና ከሀና በብዙ እጥፍ የምትበልጥ ሴት ደርበብ ያለች ቆንጅዬ ለሱ የምትመጥነው ፈጣሪ ቢሰጠው ደስ ይለኛል። አሁን ሀና ወደ አሴር ብትመለስም ራሱ
የእዝራን ያክል ወዳው ወይም ደግሞ ምርጫው አድርጋ አይደለም የምትመልሰው። ነገር ግን አሁን እንግዲህ እዝራ እርግጠኛ ነኝ ያው መጥፎ ቃላት ይናገራታል። ሶ እንደዛ በሚናገራት ሰዓት ከሱ ጋር ያላት ፍቅር እየቀነሰ ወደ እሷ ይመጣል ማለት ነው። ይሄ እንግዲህ ይሄ የግል አስተሳሰቤ ነው። እስኪ እናንተ ሀሳብ አስተያየት ካላችሁም ታካፍሉኛላችሁ። ሌላ ውድ ቤተሰቦቼ ምናሴ ነው። ምናሴ እንግዲህ ከጽዮን ጋር የሆነ ፎንቃ ቢጤ ወይም ጆፌ ነገር የጣለባት ይመስለኛል። ካያችሁት ሽንት ቤት ስትገባ ማለት የሷ ሽንት ቤት ነበረች። ሽንት ቤቱን ከፍቶ ሲገባ ሲያገኛት በጣም ነበረ ድንብርብሩ የወጣው። ጽ ደግሞ ታቋታላችሁ የሆነች ቅብጥ ያለችና ነፃ ልጅ ናት። ሶ መናገር ያለባትን ትናገራለች። ስሜትም ካላት ስሜቷን ግልጽ አድርጋ ነው የምትናገረው። እና ምናሴ ግን የሆነ ድንብርብር ወጥቶ ፈራሁ እንደ ደነገጥኩ እንደ አልኩኝ እንደ ይቅርታ አልኩሽ እንደ ይቅርታ 30 ጊዜ ነበረ ይቅርታ የሚላት። እና እሷን ብትሆን ለምንድን ነው 30 ጊዜ ይቅርታ የምትለኝ? ምን አዲስ ነገር አለ? ምንም ሳታጠፋ ለምንድን ነው ይቅርታ የምትለኝ? እኔ እኮ ከዚህ ቤት ከገባው ጀምሮ ለስንት ጊዜ ይቅርታ አልከኝ እያለች እንደውም ስታፋጥጠው ነበር። እና እሷንም ግን ስታዩት የሆነ ጆፌ ቢጤ የጣለችበት ነገር ይመስላል። ለማንኛውም ምናሴ ፎንቃ ቢጤ ሳይቆነጥጠው አይቀርም ይመስለኛል ከፂ ጋር። ሌላው የፂ የሰላምዬና የሀና ጉዳይ ሶስቱ እዛ ቤት ምን አይነት ሁኔታዎችን ያሳልፋሉ? ምን አይነት ችግሮችንስ ያሳልፉ ይሆን? ጽዮንን ያምኗታል ወይስ አያምኗትም? ጽዮንስ ከአቶ በቃሉ ጋር ሆና ስራዋን ትቀጥላለች ወይ? እነሱ ዝም ብሎ ይመለከቷታል ወይ? ሀናና ጽዮን አብረው በቆሙበት እዝራ መጥቷል። እዝራ እንደዛ ሲናገራትና እዝራ እንደዛ ከፍ ዝቅ አድርጎ ሲናገራት ጽዮን እርግጠኛ ነኝ ደስተኛ ትሆናለች ብዬ አስባለሁ። ያንን ነገር አይታ ከሀና ጋር ተመልሳ ወደ ቤት ስትመጣ ጽዮንንስ ምን አይነት ፊት ይጠብቃታል ብላችሁ ታስባላችሁ? ውድ ቤተሰቦች ሌላው የወይዘሮ ሜላት ድርጅት ያው እንግዲህ ሁላችንም እንደምናውቀው ወድቋል። ምንም አይነት ነገር የለውም በአሁኑ ሰዓት። አቶ በቃሉ ማድረግ ያለበትን ነገር ሁሉ አድርጎ የሚፈልገውን ነገር ለራሱ አድርጓል። ከምንም በላይ ደግሞ ማን እንዳሳዘነኝ ታውቃላችሁ? ውድ ቤተሰቦቼ አቶ መስፍን የሚያማክረው የሚያዋየው ችግሩን ውስጡ ያለውን የደረሰበትን ጉዳት የድርጅቱንም የሚያዋራው ወይም የሚያማክረው ስለሌለ ሁልጊዜ የሆነ ነገር በተፈጠረ ቁጥር ወደ አቶ ኖላዊ ነው የሚሄደው። እና አቶ ኖላዊ ደግሞ አሁን ካያችሁት እርግጠኛ ነኝ ይጠቀምበታል ብዬ አስባለሁኝ። አንደኛ ደረጃ ልጅ ሊመጣለት ነው የሚለውን እስኪ ላንሳው። መጀመሪያ እንግዲህ አቶ ኖላዊ በጣም ደስተኛ ነው አሁን ባለው ነገሩ። የዲኤንኤ የምርመራው ውጤት ወጥቶ የእሱ ልጅ እንደሆነ ታውቆለታል። የሚስቱን እግር ሁሉ እያጠበ ነበር። እና አቶ መስፍን ወደ እሱ ቤት ሲመጣ የመሰለው እንኳን ደስ ያለህ ሌላ የመሰለው ነው እንኳን ደስ ያለህ ሌላው የመጣ ነበረ የመሰለው ሀና የነገረችው መስሎት። ነገር ግን አቶ መስፍን በዚህ ጉዳይ በጭራሽ የሚያውቀው ነገር አልነበረም። ያም ሆነ ይህ አሁን አቶ ኖላዊ አቶ መስፍንን የሚጠቀምበት ይመስለኛል። ለምን ካላችሁ እንግዲህ ቤተሰቦች አቶ መስፍን እየመጣ ችግር ነው የሚያዋራው። አቶ በቃሉ ማለት አቶ ኖላዊ ደግሞ አሁን ሚስቱ አርግዛለች፣ ልጅ ወደፊት ይመጣል። ስለዚህ ስራ የለውም። እኔ አሁን ይህን ቻንስ የሚጠቀምበት ይመስለኛል። ምናልባትም ከዛ ድርጅት ገብቶ ነገሮችን አስተካክሎ እሱም በየወሩ ተከፋይ የሚሆን ይመስለኛል። ውድ ቤተሰቦች ይሄ የኔ ሀሳብ ነው፣ ግን ወደፊትም የሚከሰት ነገር ነው የሚመስለኝ ይሄ ነገር። ምክንያቱም አሁን ለአቶ መስፍን ማንም ካጠገቡ የለውም። ከዛ ድርጅት ገብቶ ማንም ሊሰራ አይችልም። ወይዘሮ ሜላትንም ካያችኋት አሁን ያለችበት ሁኔታ ስለ ድርጅቱ ቢነገራት ያው በቀጥታ ሄዳ ከአቶ በቃሉ ጋር ጸብ እንደምትፈጥር የታወቀ ነው። ሰው ምናልባት ተደብቃ ልትገለው ትችላለች፣ አይታወቅም። ግን አቶ በቃሉ በቀላሉ የሚገደል ሰው አይደለም። በጣም ከሚገባው በላይ አራዳ ብቻ ሳይሆን ብልጥ፣ ምን ማድረግ እንዳለበት በምን ሰዓት ምን መፈጸም እንዳለበት የሚያውቅ ሰው ነው። ሰው ወይዘሮ ሜላት ብትንቀለቀል ብታወራ ምንም ያደረገችው ነገር የለም። በነገራችን ላይ ቤተሰብ በጣም ብዙ አወራች፣ ስለ ድርጅቷም ብዙ ነገር አለች። እሷው ራሷ እየሰራች ነው። እንግዲህ የራሱ የአቶ በቃሉ ሰራተኞች ውስጡን ቡርቡር አድርገው እንግዲህ በቸክም በሉት በትራንስፈርም ብቻ ያለውን ነገር ለእያንዳንዷ ቡጥቡጥ አድርገው ውልቅ ብለው ሂደዋል። ይህንን ነገር ደግሞ ወይዘሮ ሜላት በጭራሽ የምታውቀው ነገር የለም። ስለዚህ ካሁን በኋላ
ወይዘሮ ሜላት ምንም የምታመጣው ነገር ያለ አይመስለኝም። ስለዚህ ምናልባት አቶ ኖላዊ ከዛ ድርጅት ተቀጥሮ ድርጅቱን የሆነ ነገር አድርጎ አስተካክሎ ምናልባትም ጥሩ ደመወዝ ተከፋይ የሚሆንበት ጊዜ እየመጣ ይመስለኛል። ይህን እድልም እንደሚጠቀሙ 100% እርግጠኛ ነኝ። ቤተሰቦቼ ግን በዚህ ዙሪያ እውቀት አለው ወይ ነው ዋናው ነገር። እውቀት አለው ወይ? እድሉን እንደሚጠቀምበት እርግጠኛ ነኝ። ግን እውቀት አለው የለውም? እንግዲህ እስካሁን ድረስ አቶ ኖላዊ የትምህርት ደረጃው ወይም ደግሞ ከዚህ በፊት ስራ ይሰራ ነበር ወይ ምናምን የሚለውን እስካሁን ድረስ አላየንም፣ ግልጽም አልሆነልንም። ነገር ግን ይሄ ነገር እንደዚህ መቀጠሉ የማይቀር ነው። አሁን ያለበት ሁኔታ መቼስ ደስታ ቀላል ነው። ቤተሰብ ማርያም ደስታ በጣም ቀላል ነው። አሁን አቶ ኖላዊ ያለበት ሁኔታ በጣም የሚገርም ደስታ ውስጥ ነው ያለው። ልጁ ሀና ደስተኛ ባትሆንም ማለት ነው። ሌላው በዚህ ፓርት ተምቹና አሴር አልታዩበትም። በነገራችን ላይ ተምቹና አሴር ከሌሉ ከዚህ ድራማ የሚያስቅ የለ። የሆነ አሁን ተምቹን ካያችሁት አቶ ኖላዊን ጥምድ አድርጎ ይዞታልና አንድ በተናገረ ቁጥር እጥፍ እየመለሰና ተምቹና አሴር ሳይኖሩ ሲቀሩ ድራማው ብዙም እንትን አይልምና ድንብላል ደግሞ ድንብላልና እርግብ ሰሞኑን ብዙ እየታዩ አይደለም። እኔ አሁን ምን እንደናፈቀኝ ታውቃላችሁ ውድ ቤተሰቦቼ? የድንብላልና የእርግብ ግብ በጣም ናፍቆኛል። እንዴት ነገር ይናፍቅሻል ልትሉኝ ትችላላችሁ። ግን ማን ያሸንፋል? አሁን ካያችኋት ድንብላልን ብትሆን በጭራሽ እንደማትሸነፍላትና አንገቷን እንቅ አድርጋ ካሁን በኋላ አንቺን በጭራሽ አልፋታሽም አልለቀሽም እያለቻት ነበርና ስለዚህ ውድ ቤተሰቦቼ ድንብላልን ብትሆን የምትመለስ ሴት አይደለችም በጭራሽ። ስለዚህ ፍልሚያቸው በቀላሉ የሚላቀቁ አይመስለኝም። ሌላው እርግብ ተብዬዋ እንግዲህ ከሀና ጋር ያላትንም ነገር እኔ ግን አሁንም ምን እንደምፈራ ታውቃላችሁ ቤተሰብ? ጽዮን አሁን ከአቶ በቃሉ ጋር ናት አይደለ? እርግብም ስመጣ ምናልባት ወደ አቶ በቃሉ ልትወስዳት ትችላለች። ምናልባትም እንደዛ ቀስ እያለች እርግብ የአክስቷን ገዳይ እንደሆነ ልታውቀው ትችልም ይሆናል ከሱ ጋር አብራ እየሰራች ምናምን። ስለዚህ አይታወቅም። ግን ለነገሩ አቶ በቃሉ እርግብን ካሁን በኋላ ወደ እሱ ያቀርባታል ብዬ አላስብም። ምክንያቱም እርግብን ጠንቅቆ ያውቃታል ማን እንደሆነች፣ ከወይዘሮ ባዩሽ ጋር ስትሰራ እንደነበረ እሱ ራሱ ታስታውሱ ከሆነ ወይዘሮ ባዩሽ እርግብን ግደልልኝ ብላ በጣም ብዙ ጊዜ ጠይቀው አልገደለላትም እርግብን። ስለዚህ ምናልባት ብዙ ሚስጥር ታቀብኛለች ብሎ ላያስጠጋት ይችላል። ግን እኔ ሁለት ነገር ላይ ነኝ። ከሱ ጋር ልትሰራም ትችላለች፣ ላትሰራም ትችላለች፣ አይታወቅም። ጽዮን ግን ያው እንዳያችሁት የሱ ቀኝ እጅ ሆናለች። ጽዮን የሱ ቀኝ እጅ ሆናለች። ግን ቤቲ ሲንን ነገር ትቀበለዋለች ወይ? ጽዮን የአቶ በቃሉ ቀኝ እጅ ሆና መስራቷን እህትየዋ ቤቲ ትቀበለዋለች ወይ? ግን ለነገሩ ተቀበለችውም አልተቀበለችውም ወዳ ሳይሆን በግዷ በማስፈራራት በአንዳንድ ነገሮች ሊያሰራት ይችላል። ትሰራለች ብዬ ነው የማስበው ማለት ነው። ሌላው ወይዘሮ ሜላት አሁን እምቡር እያለች ነው፣ ግን ምንም የምታመጣ አይመስለኝም። ምን ታመጣለች? ምንም አታመጣም። አቶ በቃሉ እንደሆነ ማድረግ ያለበትም በአጠቃላይ አድርጎ ጨርሷል። ቤቱን ብጥብጥ አድርጎ በጥብጦታል። ሲቀጥል ድርጅቱን የሚፈልገውን ያክል አድርጎ የሚፈልገውን ነገር እስከ ሰራተኞቹ ድረስ ሙልጭ አድርጎ ወስዷል። ወይዘሮ ሜላት እገላለሁም ብትል እንኳን አቶ በቃሉን ብትገለውም ምንም የምትጠቀመው ነገር አይኖርም ካሁን በኋላ ማለት ነው። ስለዚህ ዝም ብላ ይልቁንስ ወደ ድርጅቷ ተመልሳ ድርጅቷን ብታስተካከል ነው ጥሩ ብዬ የማስበው። ሌላ ውድ ቤተሰቦች እስካሁን ድረስ የድማሙ ነገር ምንም አዲስ ነገር የለም። ምንም የተወራ ነገር የለም። ምንም ፍንጭ የለም። ሲቀጥል ያንተነህ ገዳይ ማን ነው ተብሎም ፖሊሶቹን በድጋሚ አቶ በቃሉንም ሆነ ወይዘሮ ሜላትን ለማናገር በድጋሚ አልመጡም እና ለምን ዝም ተባለ? ድማሙስ ወንድሙን ደውሎ ጠርቶ ምንድን ነው ያለው? አቶ መስፍን ወንድሙን አግኝቶስ ከተመለሰ በኋላ ለምን ጸጥ አለ? እኔ ይሄ ነገር አልገባኝም እስካሁን ድረስ። ለምን ዝም ተባለ? ለምን ባንተነህ ጉዳይስ ሌላ ደህና ሰው ወይም ተቆርቋሪ ሰው ታጣለት? እንደዛ መንገድ ላይ ተገሎ ሲገኝ
ሁሉም ሰው ጸጥ ጸጥ ነው ያለው። ፖሊሶቹም ወይዘሮ ሜላትንም ጠየቁ፣ አቶ በቀለንም ጠየቁ። ምንም ፋይዳ ነገር ያለው አላመጡም። ለምን ዝም ተባለ? አቶ መስፍን ወንድሙ ደውሎ ጠርቶ ምንድን ነው ያለው? ወንድሜ ችግር ውስጥ ነው እያለ ነበረ የሄደው። ነገር ግን አሁን የሚያወራው ስለ ድርጅቱና ስለ ድርጅቱ ብቻ እንጂ ስለ ወንድሙ ሰው መግደል በጭራሽ እያወራ አይደለም። እና እኔ ይህ ነገር በጣም ግራ አጋብቶኛል። እናንተስ ምን ትላላችሁ? ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።